ክቡር ድንጋይ ከይስማዕከ ወርቁ። ክፍል 10 ምዕራፍ 7 የዛሬው እንደዚህ አነብላችኋለሁ። ያም ሆነ ይህ ዘመኑ የመረጃ ነው። በመሆኑም ያለ መረጃ የሚጓዝ ሰው ያለ መሪ የሚራመድ እውር ነው። እውሩ ወደ ገደል ይገባል ወይ ተጋጅቶ ይወድቃል። ስለዚህ ውሻነቴን ለስለላ መጠቀሜ ተገቢ ነው። ሰው ሆኜ የማላገኘውን መረጃ ውሻ ሆኜ ለመመንተፍ ዝግጅቴን አጠናቅቄያለሁ። መሪዎቻችን ተመሪውን እንደሚሰልሉ ተመሪውም እነሱን የመሰለል እድል የሚያገኘው በኔ በኩል ነው። የመረጃ ትንሽ የለውም። 4 ኪሎ ቤተ መንግስት ድረስ በመግባት የመሰለል እድል አለኝ። ውሻ ነኝና በአጥር የመግባት እድሌ የሰፋ ነው። እኔን ውሻ እንጂ ሰው ነው ብሎ ሊጠረጥር የሚችል የቤተ መንግስት ጠባቂ እንደማይኖር እርግጠኛ ነኝ። ለየትኛውም የአጋዚ ወታደር እኔ ጥቁር ውሻ እንጂ የተከበርኩ ሰው መሆኔን ለማወቅ በቅንፍ ውስጥ መለኮት ካላገዘው በቀር አይችልም። የቅንፉ መጨረሻ እንደ ማንኛውም ውሻ የቤተ መንግስቱን አጥር አልፌ ገባለሁ። ቤተ መንግስቱ ቃስ የሚል ምህጻረ ቃል በተበየነባቸው የብረት ዘንጎች የታጠረ መሆኑን አስታውሳለሁ። ሰው እያለሁ በቤተ መንግስቱ በኩል ሳልፍ የጎሪጥ ቤተ መንግስቱን ገርመሜ ሳላይ ያለፍኩበት ቀን አላስታውስም። የማስታውሰው በብረት ዘንጎቹ መካከል ያለውን ርቀት ነው። ወደዛው ስደርስ ማየው ይሆናል። በብረት ጦሮች መሃል ያለው ክፍተት ውሻ የማስገባት የሚችል ከሆነ ነገሩ ይቀልልኛል። ይህ ሳይሆን ቢቀርስ የባለስልጣናቱ ውሃ የመሰሉ መኪኖች እየፈሰሱ ሲገቡ ላጥ ብዬ በበር በኩል መግባት እችል ይሆናል። ወይስ ይህንን አደገኛ ሙከራ ስሞክር አንድ የአጋዚው ጥይት ማላመጫዬን ብሎ ቢያስቀረኝስ? የተከፈለው መስዋዕትነት ተከፍሎም ቢሆን ይህ እቅድ የመሳካት አለበት። የስለላ ስራ ጠንካራ ዲስፕሊንና አሸናፊ ስነ ልቦናን ይጠይቃል። ሁለቱንም ለመስጠት ዝግጁ ነኝ። ምክንያቱም ጊዜ የለኝም። በአስማት ወደ ውሻነት ከተለወጥኩ ወዲህ እድሜ የውሻ እድሜ ሆኗል። በአፋጣኝ ወደ ሰውነት ካልተለወጥኩ ሞት በየሰከንዱ እየቀረበኝ ነው። ነገር ግን እንደገና ወደ ሰውነት መመለሻውን አስማት ላውቀው አልቻልኩም። አእምሮዬ እንደ ጥቅምት ሰማይ ጥርት ብሎብኛል። ወደ ሰውነት ከመመለሻው አስማት ውስጥ ትዝ የሚሉኝ 2 ቃላት ብቻ ናቸው። እነዚህን 2 ቃላት በመናገር ደግሞ ሰው መሆን አይቻልም። ሙሉውን የአስማት ቃል ሳላጎድል ማወቅ አለብኝ። መጀመሪያ ወደ ውሻነት የተለወጥኩ ሰሞን ወደ ሰውነት መመለሻውን አስማት ለማስታወስ ሳምጥ ነበር። ነገር ግን ሳታረግዝ እንደምታምጥ ሴት ምጥ ብቻ ሆኖ ቀረብኝ። ተስፋ መቁረጥ በመጀመሪያም ወደ ሰውነት የመመለስ ጥረቱን ትቼ ውሻነቴን ወደ መቀበል ሐሳብ አዘንብያለሁ። ማንነትን መቀበል የውዴታ ግዴታ ነው። ውሻ ነኝ። ውሻነቴን ግን በከንቱ አላባክነውም። ማንነትን መቀበል ብቻ በቂ አይደለም። ማንነትን መጠቀም የሚለውን ሐሳብም ሊሰመርበት የሚገባ ነው። ውሻነቴን ለስለላ ለመጠቀም ማሰቤ ተገቢ ነው።
ስለላይን ከ4 ኪሎ ለመጀመር መወሰኔም ጥሩ ውሳኔ ለመሆኑ አልጠራጠርም። ነገር ግን ከጭንቅላት መጀመር አለበት። ትዕዛዝ ሁሉ ከላይ በመሆኑ ታችኛው የላይኛው ነጸብራቅ ቢሆንም ዱካው የላይኛው ነው። ዱካውን እናውቀዋለን። ቁጥሩም የላይኛው ጫማ ቁጥር ነው። ላይኛውን ጠለቅ ብሎ ማወቅ ረቂቅነትን ይጠይቃል። የአሳ ግማቱ ከጭንቅላቱ እንዲሉ የአሳውን ደህንነት ለማወቅ የሚቻለው ጭንቅላቱን በማሽተት ነው። የታችኛው አካሉ የጭንቅላቱ ሰለባ ነውና ሁላችንም የጭንቅላታችን ሰለባዎች ነን። ለማሽተት ደግሞ ውሻ ያህል ፍጡር የለም። ውሻን ያህል ፍጡር የለም። እገባለሁ 4 ኪሎ እገባለሁ። 4 ኪሎ ውስጥ ከ20 በላይ ውሾች እንዳሉ ሰምቻለሁ። ውሾቹ የጠቅላው ሚኒስትሩ ባለቤት ውሾች ናቸው አሉ። እንደሰማሁት ከሆነ እነዚህ ከተለያዩ የውጭ ሰዎች በስጦታ መልክ የተበረከቱላቸው ውሾች ዘናጭ ኑሮ ይኖራሉ አሉ። ዝንጥንጥ ብለው በውሃና ሳሙና እየታጠቡ ረብጣ የገንዘብ የፈሰሰበትን የፈረንሳይ ሽቶ ይከፈከፍባቸዋል። ቀናው ብቀናስ ምን አለ? እንኳን እኔ ውሻው ሰውስ ቢሆን ውሻውን ባረገኝ ብሎ ቢመኝ ይፈረድበታል? ሌላው ቀርቶ ቤተ መንግስቱን የሚጠብቀው አንድ የአጋዚ ወታደር እንኳን በዚህ ቢቀና አይፈረድበትም። ምክንያቱም የወታደሩን ጣቶች የ4 ኪሎ ውርጭ ሲያኮማትራቸው የሴትዮዋን ውሾች ጅራት ድሎት ሲቆላቸው ነፋስ ከሚያወዛውዘው ዛፍ ስር ተቀምጠው ካልታዘቡ በቀር ቸኩሎ መፍረድ አይገባም። በየቀኑ አያሌ ሕፃናት በረሃብ በሚሞቱባት ሀገር መምራት እንቅልፍን በአይን አያዞር ይሆናል ብዬ አስብ ነበር። 20 ውሻ ይዞ ቤተ መንግስት ግቢ መዞር የሚያስችል ጊዜ ይለቃል ብዬ ገምቼም አላውቅም። ይህ ድርጊት የሚያስታውሰኝ እዛው ቤተ መንግስት ውስጥ የዛሬ 40 ዓመት ገደማ ይኖሩ የነበሩትን አፄ ኃይለ ሥላሴ ነው። ንጉሱ አንድ ሉል የሚባል የጃፓን ዝርያ የሆነ ውሻ ነበራቸው አሉ። ሉል በንጉሱ አልጋ ላይ እስከ መተኛት ሙሉ ስልጣን የነበረው ድንቅ ውሻ ነው። ሉል ከንጉሱ ጫማ ስር አይጠፋም። ከንጉሱ ጋር በምን ቋንቋ እንደተግባባ ባላውቅም ሉል ልዩ ተልእኮውን ይወጣ ነበር። አላግባብ የሚንጠራሩ መኳንንትን የማዋረድ ስራውን በአግባቡ ይወጣ እንደነበር በታሪክ ተመዝግቦለታል። ሮጦ ከመኳንንቱ ጫማ ላይ ይሸናል። ንጉሱ በልዩ ቋንቋ ሂድና እገሌ ጫማ ላይ ሽና፣ ልኩን አሳየው የሚል ትዕዛዝ ሳይሰጡት አይቀርም። የተሸናበት የተከበረ ሰው ውሻውን ረግጦ የማባረርም ሆነ በውሻው ድርጊት ተከፍቶ የመታየት መብት የለውም። የሚከተለውን መዘዝ ይገምታል። ጫማው ላይ ተሸና ብሎ ፊቱን ያጠቆረ መኮንን ዳግመኛ ሉል አይሸናበትም። ምክንያቱም ሁለተኛ ወደ ቤተ መንግስት የመግባት ተስፋ የለውምና። ንጉሱ በሉል በኩል የመኳንንቱን ስነ ልቦና ካወረዱ በኋላ ቀጣው ተግባር ይከተላል። ሉል በየመኳንንቱ ጫማ ላይ በተጸዳዳ ቁጥር እየዞረ ባህር ጨርቅ የውሻውን ሽንትና ኩስ የሚያጸዳ የፈረደበት ሎሌ አለ። ለስሙ ከሚኒስትር ማዕረግ የማይተናነስ ስልጣን ያለው ጠራጊ። የመጥረግ ስራ ብቻ ሳይሆን የሚሰራውም የመረጃ ስራም ነበረው። የመኳንንቱን ሹክሹክታ፣ ምስጢርና ጉምጉምታ ጫማ ሲወለውል ባቀረቀረበት ያዳምጥና ወስዶ ለንጉሱ ይዘከዝክላቸዋል። የዛሬውን በዚሁ ላብቃ። እግዜር ይስጥልኝ። ስለሰማችሁኝ አመሰግናለሁ።